ማለት የተሻለ ነው ብዬ አስባለሁ። እና ሰከን ለማለት ፈልጌ ነው። ችኩል ከማለት ነገሮችን ቀስ ብሎ ማጥራት ይሻላል በማለት ነው። እና ዛሬ እንግዲህ ሁላችሁም አይታችሁታል፣ ቪዲዮ ላይ እንዳያችሁት ነው። እና የቶፊቅ አዲሷ ፍቅረኛው በጣም እየደወለች ነበረ። እንዲሁም ደግሞ ያው በጓደኞቹ እያስደወለች ነበረ። እኔ ደግሞ ለማንሳት አልፈለኩም ነበር። እንዳጋጣሚ ሆኖ ያው በጓደኛው ደውላ አግኝታ ያለኝ ማለት ነው። እና በጣም ፈልግሻለሁ፣ በቃ ለአስቸኳይ ነገር ፈልግሻለሁ አለች። ለምን እንደሆነ አላውቅም፣ ምን ይፈጠር ምን እንደምታደርግም ለምን እንደፈለገችኝ አላውቅም። እና ከዛ ሰዎች ያው ከያዝኩበት ሮም ወጥቼ እሷን ለማግኘት የሆነ ኮፊ ቦታ ተቀጣጥረናል ማለት ነው አይደለም። እንዲሁም ደግሞ ያው ወርቅ እንግዲህ ያለ ቦታው ሲገኝ ይረክሳል። ስለዚህ እኔ ምንም አይደለም፣ ለእኔ ምንም አይደለም። ግን ለልጁ በጣም ነው ያዘንኩለት። ምክንያቱም በጣም ነው የሚወዳት የሚያፈቅራት። ያች ልጅ ማለት የሆነ እንደወደዳት ራሱ አለቀ። ከባህሪ የላት የሆነ እንጃ አይባልም። ያው አላውቅም። በስነ ስርዓት ምንም በቃ ማውራት አልፈልግም። በመጀመሪያ ደረጃ ማለት አንደኛ እኔ ጋር ያለን ነገር ጨርሰናል አይደል? ለምን በጓደኞቹ መደወል እንዳስፈለገሽ እኔ ማግኘት ለምን እንዳስፈለገሽ አላውቅም። እና ደግሞ እንዴት ውሽማሽ ወይም ደግሞ ፍቅረኛሽ ተከትሎሽ አልመጣም ነው ልኮሽ ነው ሽማየት ማለት ምን ማለት ምን ትሰሪያለሽ? ሀገር ለማንሳት ነው ለማበጣበጥ ነው እዚህ ያለሽው? ሀገርሽን ከሽ የመጣሽው ዛሬ ልትኖር አዲስ አበባ አይደል? እንጂ ወሎ እዚህ አትል ትሰሪያለሽ። ሂጂ ነው አሁን ልጅ የመጣው እዚህ በቃ ሂጂ አትወጥጪ ህይወታችን የምኖርበት ያልኩሽ አልኖር ማለት ነው። ከዚህ በኋላ ማለት ነው እና እሱ ህይወት ላይ ጣልቃ እየገባሽ ሂጂ እያልኩሽ እኔ ትልሻል አይደል? በአንቺ ህይወት ላይ ለሚመጣው ነገር እያንዳንዷ ነገር አላውቅም። ጉድ 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 ጉድ! እንዴ ሰው ቆይ ጨለለ እንዴ? ጭራሽ የሰው ባል ቀምተሽ ምንድን ነው ፈጣጣ የሌባ አይነ ደረቅ መልሶ ልብ አድርቅ አሉ። ከባሌ ላይ ዞር በይልልኝ፣ ህይወታችን እንኑር። አንቺ ምን ትሰሪያለሽ ደሴ? ከደሴ ውጪ። ሶፊን ነው የምትለው ሮዚ ማለት ነው። እና ምን ሮዚ ነሽ አንቺ? በአደባባይ ባሏን ሞጭልፈሽ ጭራሽ እሷ ስላልተናገረችሽ ነው አንቺ አሁን ሶፊ መናገር ያለባትን አንቺ ጭራሽ ከባሌ ዞር በይ። ምን ትሰሪያለሽ እዚህ ወሎ? በቃ አሁን ወደ አዲስ አበባ እንድትመለሽ ነው የምፈልገው። አዲስ አበባ ደግሞ ካልተመለሽ ከዚህ በኋላ አንቺን ለሚገጥምሽ ነገር እኔ የለውበትም። እና እኛ ህይወታችን እንኑር። ሰላም ከፈለሽ ወደ አዲስ አበባ ተመለሺ። ከቶፊቅ ራስ ላይ በቃ ውረጂ። አንቺ ህይወቱን ልታበላሽ ነው፣ እንደዚህ ልታረገው ነው ምናምን እያልሽ አስሩን ነገር የምትቀባጥሪው አንቺ አያገባሽም ብላለች። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለከደጁማቲው አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እና በጣም ስለገረመኝ ነው ማለት ነው። እና ሶፊያ ደግሞ ራስሽን ማስከበር አለብሽ። ምን ብለሻል አንቺ ራሱ ወርቅ ያለ ቦታው ምንድን ነው የሚባለው? የሆነ ውድ ነገር ያለ ቦታው ርካሽ ነው ብለሻል። እና አንቺ ውድ ነሽ፣ ራስሽን አስከብሪ። ፍቅር ደግሞ ተፈላልጎ እንጂ በልመና አይሆንም። አንቺ አሁን የግድ ቶፊቅን የራሴ ላድርግ ብትይ ቶፊቅ በቃ አንዴ ልቡ ሸፍተዋል። ገባሽ አይደል? አንቺ ጥፋተኛ ያኔ ትቶሽ የሄደውን ወንድ አምነሹ ተመልሶ ሲመጣ አንቺ ከይሳቅ ጋር የነበርሽውን ይሳቅን ትተሽ ወደ እሱ ስትመለሽ ነው ያን ጊዜ ያበቃልሽ ማለት ነው። ለምን ትቶሽ የሄደ ሰው አንዴ ትቶሽ ሄዶሻል። ተመልሶ ቢመጣም አይጠቅምሽም ያ ሰው ማለት ነው። ለምን ያኔ ለምትቶሽ ሄደ? ያኔ ለምን ከዳሽ? ዛሬ አንቺ ስትለወጪ አንቺ የተሻለ ቦታ ላይ ስትደርሺ ሲያይ አይኑ ቀላ ተመልሶ መጣ። እዛ ጋር ደግሞ እሱ የከፈተው ፋይል ነበረ። ገብቶሻል አይደል? እሷ ደግሞ አለቀውም ሙጥኝ አለች። ለዚህ አንቺ ምን ማድረግ ነው ሶፊያ ያለብሽ? መንቃት ነው ያለብሽ። በቃ አንዴ ተሳስተሻል። ያኔ ራሱ ብዙዎች በኮመንት ታይ ከይሳቅ ጋር ሆኜ ይሳቅ ይሻልሻል፣ ቶፊቅ የትዳር ሰው አይደለም ምናምን እያሉ ኮመንት ላይ በጣም ብዙ ሲያስቀምጡልሽ ነበረ። አንቺ ግን መስማሽ በሰዓቱ በስማሽ ጥጥ ነበረ። እና አሁንም ቢሆን እኔ የምመክርሽ ነገር ቢኖር በቃ ያለፈው አልፏል። ምንድነው ሞኝ ከራሱ ይማራል፣ ብልጥ ደግሞ ከሰው ይማራል እንደሚባለው በቃ አሁን ብልጩኝ እንዴ አንቺ አንደኛ ነገር እሱ እዛ ነው ሲባል ተከትልሽ ሄድሽ።
ቶፊቅ ካናዳ ነው ብሎ ዋሽቶሽ ወሎ ሲሄድ ሄድሽ እስከ ወሎ ድረስ ስትሄጂ ጓደኞቹ ይሄን ነገር አይቷ ይቆረጥላት ብሎ ቤርግ ባለበት ሲወስዱሽ እሱ ከሴት ጋር ነበረ። አይተሻል በአይነ ብርሃንሽ ካየሽ በኋላ ከዚህ ልጅ ጋር አሁንም ቢሆን እቀጥላለሁ ማለት ከባድ ነው። ገባሽ አይደል? አንቺ ራስሽን ማስከበር አለብሽ። ሲቀጥል ደግሞ ቶፊቅ ሕፃን አይደለም። የሚጠቅመውንና ማይጠቅመውን ነገር ያውቃል። ገባሽ? እና ሶፊያን ምን ትላላችሁ እስቲ እናንተ? ዛሬ ራሱ እናንተ በእኔ ቦታ ብትሆኑ ምን ትመክሩኛላችሁ ብላ ጠይቃ ነበር። እና እኛማ በአንቺ ቦታ ብንሆን የምንመክርሽ ነገር ጡዝፊ ነው የምንለው፣ ሌላ ምንም አንልም። እና ትቶ ሄደውን ሰው መለመን ትርፉ እንትን ነው፣ ድካም ነው። ቢመጣም ደግሞ አይጠቅምሽም። አንዴ ልቡ የሸፈተ ሰው፣ አንዴ መሄድ የፈለገን ሰው አንቺ ብታመጪው ራሱ ምንም ለራስሽ ልታደርጊው ስለማትቺ እናቴ መንገዱን ይቀጥል። ረቺ ደግሞ ምን አይነት እንደው ቤተሰብ የሌላት አሳዳጊ የበደላት ናት። ባህላ እንዴ እኔ ካወዲ ለሚመጣብሽ ነገር እኔ ተጠያቂ አይደለሁም። ማን ተጠያቂ? እስቲ የሶፊን ጫፏን ንኪኛ፣ እኛ እንለቀሽም ማለት ነው። ትላንት በቀደምም ቪዲዮን ሳታስፈቅድ ፖስት አድርጋለች። ከሳለው አባባይ ሞስቴ ነበርና አሁንም ማለት ነው ሶፊን ጫፏን ትነኪና፣ ይሄ ደግሞ ሽንታም እንትና ማለት ነው ስሙ ማን ነው? ቶፊቅ አንድ አቋም የሌለው ማለት ነው። ወደዚህ ወደዛ ሴት መቀያየር እንደ ፓንት እኮ ቁም ነገር አይደለም። እሺ ይሄን ወቅ ወንድነት አይደለም። ሴት በያገኙበት ሴት ማስለቀስ ወላ ሴት መቀያየር ይሄ ቁም ነገር አይደለም። እሺ ቁም ነገር ማለት ሚስቱን አስከብሮ ለራሱ ተከብሮ ጸዳ ብሎ የሚኖር ወንድ እንጂ እንዳንተ አይነት ሽንታም ወንድ ሽንታም ነህ የምር። በያገኙበት እንደ ፓንት ሴት መቃየር ይሄ በቃ በእናንተ ቤት በቃ መሰልጠን ምናምን እና ሶፊያ እንጂ ጀግና ነሽ። ያኔም ትቶሽ ሲሄድ ብዙ ነገር አሳልፈሻል። አሁንም ቢሆን ጠንክረሽ በርትተሽ ወደፊት በቃ እና እሱን ደግሞ ወንድ ልጅ እዛ ንቀሹ፣ ያኔም ንቀሹ ተለውጠሽ ስታይ አይደለም ተመልሶ መጣ። ያንቺ ወዶሽ እኮ አይደለም የመጣው በነገራችን ላይ ያንቺን ለውጥ አይቶ እንጂ ይሄ ቱሪናፋ ማለት ነው። ያንቺን ለውጥ አይቶ ነው የመጣ። ያኔም እኮ ታይ ሶፊያ ታይ ይሳቅ ይሻልሻል ብለን ስንመክርሽ አንቺ አልሰማም ብለሽ ነበር። እና በቃ እንግዲህ አንዴ ተሳስተሻል፣ ሁለቴ አትሳሳችም። ለማንኛውም ማለት ነው አሁን እንደ በፊቱ ሳይረፍድብሽ ንቂ። አይንሽን እንደዚህ ገለጥ አርገሽ ወደዚህ ወደዛ ይሺ። በተረፈው ደግሞ እናንተ ምን ትመክሯላችሁ? የሶፊያ አድናቂዎች ምን ትሏታላችሁ? እስቲ እናንተ ብትሆኑ ምን ታረጋላችሁ ብላ እንትን ብላለች ማለት ነው። ሀሳብ ሰጥታለች። ሀሳባችሁን ኮመንት ላይ ያስቀምጡልኝ ማለት ነው። ነገ በሌላ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ የነገ ሰው ይበለን። ባይ ባይ። ደህና ሁኑልኝ። አላህ ሀገራችንን ሰላም ያደርግልን። የወጣውን በሰላም ይግባ፣ የተወለደውም ይደግ ኢንሻአላህ። አላህ ሀገራችን ስኬት በስኬት ያርግልን። ባይ ባይ።